አርሰናል አዲስ ተከላካይ ለማስፈረም ተስማምቷል። ከአስቶን ቪላ ለበርካታ ሳምንታት ሲከታተለው እና ከዚህ በፊትም ጥያቄ አቅርቦበት የነበረውን የኤዝሪ ኮንሳን ዝውውር ለማጠናቀቅ ጫፍ ላይ ደርሷል። ቴሌግራፍ፣ ስካይ፣ ዲ አትሌቲክ እና ሌሎችም ብዙሃን መገናኛዎች እንደዘገቡት በሁለቱ ክለቦች መካከል በ50 ሚሊዮን ፓውንድ ተጫዋቹን ለማስፈረም ስምምነት ላይ ተደርሷል። እንዲያውም ሐሙስ ዕለት ነገ ሜዲካሉን ያደርጋል ተብሏል። ከዚህ በፊት አርሰናል ይህንን ተጫዋች ለማስፈረም 30 ሚሊዮን ፓውንድ አቅርቦ አስቶን ቪላ ጥያቄውን ውድቅ አድርጎት እንደነበር ብዙ ዘገባዎች ወጥተው ነበር። አሁን በ50 ሚሊዮን ፓውንድ በሁለቱ ክለቦች መካከል መስማማት ላይ ተደርሷል። በተለይ ከዊሊያም ሳሊባ መጎዳት በኋላ አርሰናል አዲስ ተከላካይ መጨመር እንደሚፈልግ ብዙ ዘገባዎች በቅርብ ጊዜ ሲወጡ ነበር። ደግሞ የጁሪየን ቲምበርም ጉዳት በሁለቱም ስፍራዎች መጫወት የሚችል የመሃል ተከላካይ ሆኖ ሳሊባን መተካት የሚችል የቀኝ እግር ተጫዋች ደግሞ የቲምበር ሁኔታ በቅርብ ጊዜ መለሳል ተብሎ የሚጠበቅ ቢሆንም እንደምታስታውሱት ባለፈው የውድድር ዘመን ከማርች በኋላ እስከ ቻምፒየንስ ሊግ የፍጻሜ ጨዋታ ድረስ ተቀይሮ ገብቶ እስከተጫወተበት እስከዛ ጨዋታ ድረስ ከ2 ወራት በላይ ከሜዳ የሚያርቅ ጉዳት ገጥሞት ነበር። ወደ አርሰናል በመጣበት በመጀመሪያው የውድድር ዘመንም እንደዚሁ የኤሲኤል ጉዳት ገጥሞት ሙሉ ሲዝኑን አልተጫወተም። የ2023-24 የውድድር ዘመንን ማለት ነው። በእርግጥ በቅርብ ጊዜ የገጠሙት ያሉት ጉዳቶች ከዛ የኤሲኤል ጉዳት ጋር የሚገናኙ አይደሉም፣ ግን የዓለም ዋንጫ ጭምር እንዲያልፈው ያስገደደ ጉዳት ነበር የገጠመው። ስለዚህ በአርሰናል በኩል እንደዚህ ወደ ቀኝ አድልቶ የሚጫወት ሁለቱንም ሚናዎች መወጣት የሚችልን ተጫዋች ለማስፈረም ገበያውን ሲያስሱ ቆይተዋል። ባለፈው ሳምንት መጨረሻ አካባቢም የቀድሞውን የሊቨርፑል ተጫዋች ልክ እንደ ኤዝሪ ኮንሳ ሁሉ የመሃል ተከላካይም ቢያስፈልግ የቀኝ መስመር ተከላካይም ሆኖ መጫወት የሚችለውን ለእንግሊዝ ብሔራዊ ቡድንም በዚሁ ኃላፊነት በዓለም ዋንጫ ሲጫወት ያየነውን ጃሬል ኳንሳን የማስፈረም ፍላጎት አላቸው ሲባል ነበር። በመጨረሻ ግን ኤዝሪ ኮንሳን ለማስፈረም ከኡናይ ኤሜሪ አስቶን ቪላ ጋር ተስማምተዋል። ለአስቶን ቪላ በጣም ወሳኝ የሆነ ባለፈው የውድድር ዘመንም 48 ጨዋታዎች ያደረገ ቪላ በቅርብ ዓመታት በቻምፒየንስ ሊግ በተደጋጋሚ ሲሳተፍ እና ደግሞ ባለፈው የውድድር ዘመን የዩሮፓ ሊግ አሸናፊ ሲሆን ከአሰልጣኙ ከኤሜሪ ሊውተናንቶች መካከል አንዱ ተደርጎ የሚቆጠር ነው። በአርሰናል በኩል የሳሊባ የጉዳት ጊዜ ምን ያህል እንደሆነ እቅጩ አልተነገረም። ለምን ያህል ወራት ነው ከሜዳ የሚርቀው የሚል የጊዜ ገደብ አልተቀመጠለትም፣ ግን ለወራት ተብሎ ተጠቅሷል። እንግዲህ ለወራት 2 ወርም ሊሆን ይችላል፣ 4 ወርም ሊሆን ይችላል፣ 5 ወርም ሊሆን ይችላል። አርሰናል ስፔሲፊክ ጊዜ አላስቀመጠም። አንዳንዶች እስከ ዲሴምበር የሚሉ አሉ፣ አንዳንዶች እስከ ኦክቶበር የሚሉ አሉ። ለማንኛውም ግን ቀላል ለማይባል ጊዜ ከሜዳ ይርቃል። ስለዚህ እንደ ክርስቲያን ሞስኬራ ባለ ጥሩ ተጫዋች በሆነ ነገር ግን ለ3 ለ4 ወራት የሳሊባ ተተኪ የመሆንን ሸክም ማሸከም አስቸጋሪ ለሚሆንበት ተጫዋች የበለጠ ልምድ ያለው ተጫዋች ማምጣት ያስፈልግ ነበር። ለዛ ነው አርሰናል ከማርክ ፑቢልም ከኤዝሪ ኮንሳም ከጃሬል ኳንሳም ከነዚህ አይነት ተጫዋቾች ጋር ስሙ ሲነሳ የቆየው። ደግሞ ቨርሳቲሊቲውም አስፈላጊ ነው። የፕሪሚየር ሊግ ልምድ ያለው ተጫዋች ነው። በአንዳንድ ቁጥሮች በጣም ጠንካራ ቁጥሮች ያሉት ተጫዋች ነው። በከፍተኛ ደረጃ የተጫወተ በዓለም ዋንጫ ለእንግሊዝ ብሔራዊ ቡድን ባለፈው አውሮፓ ዋንጫ ለእንግሊዝ ብሔራዊ ቡድን የተጫወተ ተጫዋች ነው እና በቅርብ ጊዜ ደግሞ የብዙ የፕሪሚየር ሊግ ክለቦች ትኩረት የፕሪሚየር ሊግ ዝግጁ ተጫዋቾችን የማስፈረም ነገር ነው በዚሁ